ሲያላግጥባት እንደነበረ እኔ በሆነ አስይዤ አላቃትም ብዬ አስጠፍራት ነበር ያለውን ይሄ አውሬ በደንብ አሳይ። ስለዚህ አብሶሉትሊ ይሄ ሰው ሌሎቹ መማር አለባቸው። በዚህ ሌሎቹ ወንዶች ሴት ላይ ጫፍ ነገር ሊያርጉ እንደማይችሉ ማሳየት አለብን። መሆኑን የተናገረው እኮ ራሱ እኮ ነው። እኔን እንዲያደርጋኝ ቢሆን ነው ያለው። እኔ እንዲያደርጋኝ ቢሆን ምን ያህል ከባድ እንደሆነ ራሱ እየተናገረ ነው። ያው ተናገረ እኮ ፊት ለፊት ከዚህ በላይ ምንም ሊል አይችልም። ይሄ ደግሞ ይሄ ይመጣል ብሎ አይደለም ያወራው። ከእስር ቤት ልክ የተፈታ ሰሞኑን ይሄን ያለው ጃኒን እኮ አመሰግናታለሁ ብሎ አሳልፍ አሰጠኝም ባለጌ አይደለችም ብሎ ጠዋት የለሽም እንደ ጆከር ጋር ገና ሳይጠየቅ ያወራው አንድ በአንድ እሷ መታ ካወራች እኔ ጋር ብዙ መረጃ አለኝ። ከፈለግ ጆከር በውስጥ ልክልሃለሁ። ምን ማለት ነው? እያንዳንዱን ሲቀርጻት ነበር። ምን ማለት ነው? እያንዳንዱ ይሄ አውሬ የሆነ የነፍስ አደጋ ነው ማለት ነው። ጭንቅላቱ አልመሰለም። አመሰግናት መታ ስለምትጠይቀኝ ብቻ ነው አለ እኮ መልሶ። ይሄን እልክላችኋለሁ አለ። ክሮፕ አድርጌ እልክላችኋለሁ። እየሰማሁ ነበር። ሰዎችን አፍስሼ ነው ማስገባችሁ። አስገባን ትላላችሁ። የሆነ እኔ ልውረድላቸውና ይግቡ። በጣም ሰግናለሁ። ግን የዋንቲ ጋር አንድ ደቂቃ ልበልና ልውጣ። ቻው ጆኒ ሁላችሁ። እኔ ዮኒን ቻው ልበለውና ዮኒ ጥሩ ነው እንግዲህ አንተ እኔ ልክ ስላይትሊ ልዩነት አለን ትንሽ። እኔ የእሱም ድምፅ መሰማት አለበት ባይ ነኝ። የእሷ በደንብ መሰማት አለበት ሴት ስለሆነች። ምንም እዚህ ጋር ሴት ነች። ሴት ልጅ ብዙ ጊዜ ተጎጂዎች ናቸው፣ ተጠቂዎች ናቸው። ይሄ ምንም የሚሰመርበት ነገር ነውና ግን ፉል የሆነ አንደርስታንዲንግ እንዲኖረን የሁለቱንም ሞር መረጃ የእሱን ሰምተናል። በተለይ እሷ መናገር አለባት። ልክ ነህ ዘመን ቢኮዝ እሱ ኦልሬዲ ወጥቶ እኔ ምንም አላደረኩም ብሎ አቅርበዋል። ቪዲዮ ሰርተዋል። ጆከር ቤት መጥቶ ራሱን ነጻ አድርገዋል። ስለዚህ አሁን እሷ ያቀረበችውን ነገር ሞር እሱ ካቀረበው ነገር ጋራ ትክክል እንዳልሆነ ማሳየት አለባት። አለም ይሁን በደንብ ማሳየት አለባት። ወጣ በደንብ ማሳየት አለባት። ብዙ መረጃዎችን ማውጣት አለባት። ከዛ በኋላ ህዝቡ የራሱን ለልጁም ያለውን እይታ ልጁ ላይ ያለው ነገር እንትን ይላል። ግን ዋን ቲንግ ዳር ዊ ነው ጆን ዳንኤል ሪሌሽንሺፑ ላይ ከሷ ጋር የነበረው አቢዩዚቭ እንደሆነ ጆን ዮኒ ያሳየው ቪዲዮ ላይ ራሱ ዱባይ ሄጄ በጥፊ መተዋት ፖሊሶች እንደሚይዙኝ ሲሉ እሷ ነች ያዳነችኝ ብሎ ራሱ ቃል የገባበት ራሱ የመሰከረበት ሁኔታ አለ። ስለዚህ እነዚህ ነገሮች ስታየው ጥፋት እያጠፋ አቢዩዝ እያደረገ ነው የተሳሳተ ነገር እያደረገ እንደቆየ ያስታውቃል። እና የተሳሳተን ብቻ ሳይሆን ቫዮሌትድ የሆነ ሴቶችን መብት የሚጋፋ ትንሽ ልጅ ነች። ጃኒ እኮ ለመምታት ታሳሳለች። ሆነስሊ ዝም ብለህ ስታያት በጣም ታሳሳ ልጅ ነች አይደል? ቀጭን ምስኪን ሳቂታ ልጅ እንዴት እጅን ታነሳለህ? እና እነዚህ ነገሮች መጥቶ እሱ በደንብ መግለጽ አለበት ብዬ እላለሁ። እና ሁሉም ነገር መታየት አለበት። አጤ እንደደይ ምንድነው ሌሎች ሴቶች እህቶች ፌመስ ስለሆነ ሁሉ ነገር አለው። ፍቅር አለው። ፍቅር አንድ ሰው ዮኒ ማኛ ፌመስ ስለሆነ በፍቅር ትግባባዋለህ ማለት አይደለም። አላሙዲን ሀብታም ስለሆነ በኑሮ ደስተኛ ትሆናለህ ማለት አይደለም። ምሳሌ ማቅረብ እንችላለን። ማህደር የአላሙዲን ሚስት ገርፍሬንድ ነች፣ ቅምጥ ነች አይደል? አም ፕሪቲ ሹር ሺዝ ናት ሃፒ። ገንዘብ ስላለ ብቻ ደስተኛ አትሆንም። ታዋቂ ስለሆንክ ብቻ ፍቅር አለ ማለት አይደለም። ፍቅር ሶልሜት ያንተ የነፍስ አቻህን መፈለግ አለብህ። የነፍስ እኩያን መፈለግ አለብህ። ከአንተ ጋር የምትስማማ ከእሷ ጋር የሚስማማ ነፍስ መኖር አለበት። የምትወዳት የምትወድ ያ ነው ቤተሰብ የሚፈጥረው፣ ያ ነው ትዳር የሚፈጥረው፣ ያ ነው አብሮ የሚያኖረው። ነው ወጣ ወረዱንም አልፈ የምትሄድበት በዛ መንገድ ነው እንጂ ገንዘብና እውቅና ብቻ አስባችሁ ብዙዎቻችሁ ትሄዳላችሁ። ከዛ ወጡና ለእናንተ የሚሆን ነገር ፊውቸር ያለው ነገር ፍቅር ያለው ነገር ፈልጉ ነው ብለው ይሄን ነው ብለው አመሰግናለሁ። በጣም አመሰግናለሁ። እሺ ክበርልኝ። ያን ነው እኔ የምምለው። ምንድን ነው ብዙ የተደበቁ ጉዳዮች አሉ። ሌሎችም ደፍረው እንዲወጡ እናደርጋለን። ብዙ የፈራችሁ እህቶች አሉ። ነገ የሌሎቻችሁንም እግዚአብሔር ክፏችሁን ሞታችሁን አያሰማኝ። እውነቴን ነው የምለው። ብዙ እህቶቻችን ኢትዮጵያ ላይ እየተበደላችሁ ነው። ብዙዎቻችሁ ብዙ ጉድ ችላችሁ የምትኖሩ በጣም ብዙ እህቶች አሉ ሀብትሽ። ስለዚህ ይሄንን ነገር አሁንም በምናየው ነገር ላይ እየታየ ራሷን ልታጠፋ ብላ ነው። እንዴት ከእሷ ጋር አብረህ ትሆናለህ? ከዛ በኋላ ህይወቷን ቀይራለች፣ ከሌላ ሰው ጋር ሆናለች፣ ከሌላ ሰው ጋር ህይወት ጀምራለች። እቺ ልጅ ህይወቷን የምታጠፋ ከሆነና ከአንተ ከራቀች ያንን ነገር መዝጋት ያለብህ አንተ ነበር፣ ነገ ሰበብ ስለምትሆንብህ ማለት ነው። ይህንን ነገር ማድረግ ትችል ነበረ፣ ግን በፍጹም ያንተ ፍላጎት እንደፈለግ እየተጫወትክባት መኖር ነው የፈለግከው። እንደፈለግ ይህንን ነው የፈለግከው። ከዛ ውጪ አንድ ሰው በዚህ ደረጃ ከተለያያችሁ በኋላ ሌላ ነገር ውስጥ መግባት አንተነህ ስታጠምዳት የነበረው፣ አንተነህ ብላክሜል ስታደርጋት የነበረው፣ አንተነህ በፍቅር የነበራችሁበትን ጊዜ ምን የምታደርገው? አሁን አምጥተህ እንዲህ መረጃ አለኝ እያልክ ብዙ ቪዲዮ የምትይዘው አንተነህ። ከተጠያቂነት አታመልጥም እያልኩ ነው። እኔ ሴት ልጅ አቢውስ የሚያደርግ ሰው ወዳጅነት ብሞት ይቻለኛል። አልሆነም። ምክንያቱም ሴት ልጅ አለችኝ፣ ሚስት አለች፣ እናት አለች፣ እህት አለችኝ፣ ሴት ጓደኞች አሉ። አልሰማችሁም። ደሴ ካልፈልግ ጥለህ መሄድ ትገላገላለህ፣ በሰላም ትለያያለህ። እየደበደብክ እየቀጠቀጥክ አቢዩዝ እያደረክ ግን በማናረብኝነት በፌመስነት ምናምን የትላንት የቲክታክ ፌመስን አባቴ ትላንት ቲክታክ ላይ በታፕ የፈመስክ ነህ። ደሴ ምንም ነገር ይሰራል። ትላንት መጥተህ ለእኛ ልታሳየን ሶሻል ሚዲያ ስለምን አጠቃቀም ምንም ልታደርጉ እንደማችሉ አሳያቸዋለሁ። እና ይሄንን ነው የምናገረው። እኔም ጋር እየመሸ ስለሆነ መሄድ ስላለብኝ ነው። ኦኬ ቴንክ ዩ እናመሰግናለን። ላይክ እንደዚህ አይነት ያሉ ብዙ ሴቶች አሉ። ርስትሩ አልደግፍም። ኖ ዌይ በጭራሽ የማልደግፈው ነገር ታውቃለህ። 3 ሴት ልጆች እኔ ልጆቼን የሆነ አርቲስት ምን እንዳለ ታውቃለህ? ልጄን ቢነካብኝ ሰው ሪፖስት ራሱ አድርጊያ ቢነካብኝ እገለዋለሁ ነው ያለው።
እኔም እንደዛ ነኝ። ምን ጥያቄ የኔ ልጅ አይደለም እንደዚህ ቢጠቁምባት አይኑን ነው የማጠፋው እኔ ማለት። ሌላ የሚጨመር ካለ ጨምር እና ለዛ ነው እና ቪክቲም ለሆናችሁ በጣም ሃርድ ነው ለመውጣት ይሆን እንደዚህ አይነት ሰዎች ታክሲ ከሆነ ሪሌሽንሽፕ ፕሮሚስ ይደረግላችኋል፣ ይቅርታ ይጠይቃል። ይሄ እንደዛ ነው እና ለመውጣት ቴክስ ታይም ግን ይደርሳሉ እዛ ላይ ነው ማስገባው ሰው የለም እያልኳቸው አንድ ቁጥር እና ዮኒ ቴንክ ዩ ሶ ማች አመሰግናለሁ። አስተያየትን በጣም ነው የወደድኩት እና ያለው ነገር በጣም ከባድ ነው ማለት ሚዲያ ላይ ያመጡ ብዙ አሉ። ለእነዚህ ሰዎች ራሱ በዚህ አጋጣሚ ድምፅ ነው የሆንካቸው እና በጣም እናመሰግናለን። መረጃ ካላችሁ ላኩልኝ። እኔ መረጃ እየፈለኩ ነው። ይህንን ነገር አድርገን ከዚህ በኋላ እሱም አጣራዋለሁ። አንተም ታጣራዋለህ። ከባድ ነው ግን ለማንኛውም ለናደሩ ሁላችሁ ጋይስ ነገራት ዮኒ ቴንክ ዩ በጣም ሪስፔክት ዩ ብሮ ፎር ስታንዲንግ ፎር ለሴቶች ስለቆምክ በጣም ሪስፔክት ዩ። ግዴታዬ ነው። ገባ የሰለጠነ ማህበረሰብ ባይዘው ወይ ዮኒ ሪሜምበር እዚህ ሀገር ሃሽታግ ሚቱ ሙቭመንት ነበር። ሴቶች ወጣው በቃ ላርለ ኢቭን በኮንግረስ ደረጃ ሁላ ቴስቲፋይ እንዳደርጉ ተደርጓል። እና we have to believe them ያውም እያየን በአይናችን እያየን መካድ የለብንም። የአዶናይ ትሪትመንት እና የዚህ ልጅ ትሪትመንት ነገር እኮ ነው በጣም እና ለፊት የምናየው ነው። አዶናይ ጓደኞች ነበሯት በአዶናይ እና በእሱ መካከል ያለውን ነገር ራሳቸው አሁን አዶናይ ላይክ that's what ለሰው ለሴት ልጅ የምመኘው አዶናይ ነው። the way gentle ነው respectful ነው you know ማንም ለልጁ የሚመኘው ነው። አዶናይ የምናየው ማንም ለልጁ የሚመኘው ሶፍት እና ጀንትል መሆን ሪስፔክትፉል መሆን አለበት ለሴት ልጅ እና ኤኒዌይስ ሪስፔክቱ በዚህ ሄድበት you know በጣም በተለይኛ ካልቸር you know ለሴቶች መቆም አለብን you know እና ሪስፔክቱ ለሴቶች ስለቆምክ እና we'll talk more bro thank you for having me እናወራለን። በቃ እኔ ክበሩልኝ። አሁን የምለው ምንድን ነው እኔ ይሄ በብላክሜል በማድረግ ሴቶችን በተለይ ትልቁ የወንድ ልጅ ትልቅ እንደ ጀግንነት የሚያወራው የሴት ልጅን ራቁት መያዝ በፍቅር ጊዜ በነበሩበት ጊዜ የሚያወሩትን ነገር አምጥቶ እንደ ኤቪደንስ ነው የሚያቀርቡት። እንደ ኤቪደንስ እንግዲህ ራሷን ልትቆራረጥ የነበረች አልፈልግሽም ስላት የቆራረጠች ሴት አንተ አትፈልጋትም። ምን ያደዋጉላል? ምን ያደዋጉላል? የፍላጎትህ አንተ እሱና እሷና አዶናይ ሻይን አድርገዋል። ትልቅ ደረጃ እየደረሱ ነው። ትልቅ ስም እያመጡ ነው። ይሄ ነገር ስላሳበደ አንተና ግብረ አበሮች ተስማምተህ ያደረግከው ነገር ነው። እስቲ አንተ ጉልበት ይበልጣል ወይስ የኛ እውነት ይበልጣል? አብረን የምናየው ነው። ነገርኩህ። ጠይቅ። ፋሲካ የሚባል ያንተ ዘመድ ለእኔ ደውሎልኝ ነበር ከዚህ በፊት ስትታሰር። ዮኒ ማኛ ስደበውና መንግስት እንዲያቀልለት አድርግ ብሎኝ ሰድቤያለሁ። የገዛ ዘመድ ነው ያንን ያደርገው ፋሲካ የሚባል ስልኩን መናገር እችላለሁ እዚህ ጋር። ይሄ ስልኩ አይደለም ፋሲካ የሚባለው ስልኩ አለ እዚህ ጋር ላሰማችሁ። ፋሲካ ጆን ዳንኤል ብዬ ነው ሴት ያደርጉት 206929 የእሱ ቁጥር ነው ወይስ አይደለም? ታውቀዋለህ? አየህ፣ እንደዚህ አድርግ የምታደርጉ የሰው ስም ለማጥፋት የምትሰራ እባቦች እንደሆናችሁ አውቃለሁ። እኔ ለአንተ ብዬ ነው ስም የጠፋው እግዚአብሔር በሚያውቀው። እንደዚህ አይነት ሰዎች ናቸው። መሰሪ፣ ባለጌ፣ ምስጥ። ምን አግብቶኝ እኔ ፕሌላ አልወጣው ፕሌላ የነበርኩ ሰው አይደለሁ። ጠርታችሁ አይደል እንደ ዮኒ ማኛ ሊደበድቡኝ ነው ተዋስ ብልልኝ ብላ ያመጣ ከዛ የኔን ስም ያቦቃችሁት አውሬዎች። አሁን ደግሞ በለመድከው ስታይል ጃኒ ጋር መጣ። በለመድከው ስታይል እንደዚህ አቢዩዝ እያረካት ጎንደር ላይ ብለህ ኢንቴንሽናል እየሄድከው ከአዶናይ ጋር ለማጣላት ነው። እናወራ ነበር ማለት ትችል ነበር። ለማጣላት ብለህ ያደረግከውን ነገር እስካሁን ያንተ ውክልና ያላት ልጅ መሆኗን እርግጠኛ ነኝ አዶናይ አያውቅም። ይሄን ነገር ቤቢ ቡ ብለህ ጃኒ ብለህ አካውንት የከፈትከውን ዋትሳፕ ላይ አያውቅም እሱ። አንተ ግን እንደዛ ያንተን እንጂ ያለብህ ፍቅር እሱ አይደለችም። ስሟንም ስታወጣ ፊት ለፊት አስቀምጠዋል። ያንተ ችግር ነው። አውሬ ነህ፣ ሰይጣን ነህ። መበለጥ የሚያሳብድህ ትንሽ ሰው ነህ። ያስከው እኮ ይበቃ ነበረ። የሰው ፍቅር አለ ይበቃ ነበር። እውነቴን ነው። በደንብ አድርገህ ትሸከል ነበር። የጎደለብህ 5 ሳንቲም ነገር የለም። ምንም ነገር እያስፈራራሃት ነው የኖረችው። እያስፈራራት ምንም የጎደለብህ ነገር የለም። ግን ቅናት አሳበደ። የሚቀና ሰው ደግሞ ምንድነው አልጠግባይ ሲተፋ ያድራል። አልጠገብም። ስለዚህ መጨረሻው ይሄ ሆኗል። እንግዲህ ነገ የምትለውን እንሰማና ደግሞ ሌላ መረጃዎች እያወጣው አፈር ከድሜ ያስገባሃለሁ። አሁን የምር ነው። ባለፈው ውስጤ በጣም የተሰማው የኔ በደል መስሎኝ ራሴን በጣም አድርጌ ስጎዳ የነበርኩ ሰው ነኝ። ለአንተ ብዬ 4 እግርን መብላት ነበረብህ። ለአንተ ብዬ ተሰምቶኛል በጣም እግዚአብሔር በሚያውቀው። ምን ነው ባልገባው ብዬ ታስታውሳላችሁ። የሆነ ልጅ ከዛ በኋላ አንተ ቤት ልግባ ብሎኝ ከዳልቻ ጋር ተጣልቶ ታስታውሳላችሁ። ቡራ የሚባል ልጅ አንተ ቤት ልግባ ሲለኝ ኖ በፍጹም አላስገባም አልኩት። አላስገባም። ነገ ደግሞ እንደ ጆን ዳንኤል እስር ቤት ተገባና ዮኒ ማኛ አስገባው ተብሎ ሌላ ጣጣ ይመጣብኛል ብዬ ተውኩት። እሱ እስር ቤት ገባው። የዮኒ ማኛ ስም አልተጠራ። እንደዚህ አይነት ቆሻሻ ሰዎች አሉ። በተለይ ሴት ልጅ ስትበድሉ እህቶቻችሁን አስቡ። ነገ ሴት ትወልዳላችሁ። ነገ ሴት ትወልዳለህ። እያንዳንድ
ሴት ልጅ የምትበድል ወንድ ነገ ሴት ልጅ ትወልዳለህ፣ በሴት ልጅ ይደርሳል። ግፍንፉ ሴት ልጅ የምትበደል አይደለ። አንድ ብትጮህባት የምታለቅስ ናት ሴት ልጅ። ፈጣሪ ምስክሬ ነው የምልህ። አንዴ ቧገጭ ብትል ብትጮህባት ድንብር ብሎ የሚወጣል። እንደኛ እኮ አንቺ አሮጊት አንቺ የሆነ ምናምን ብለን አንቺ ጠፍጠፍ ብለን እኮ የምታለቅስ ናት ሴት ልጅ። ዱላ እንኳን አያስፈልጋትም። በሚዘገንን ሁኔታ እየደበደብክ አቢውስ ስታደርግ መኪና የምትነዳባት ከዚህ በላይ ግፍ የለም እኮ። መኪና ነው የነዳባት እኮ እሷ ላይ በመኪና ልትሄድባት ጨፍልቃት ልታጠፋት ነበር። እንዳንተ አይነቱ ወንድ ሲባል መስማት በጣም ያሳዝነኛል። እኛንም ጭምር ነው የምታሰድቡት። ወንዶች ጥሩ አባቶችን መልካም አባቶችን ታሰድባላችሁ። በእናንተ የተነሳ አብረን እንወቀጣለን። እንደናንተ አይነት አውሬዎች በሞሉባት ሌላውም ወንድ አብሮ ይረገጣል። እግዚአብሔር ብድሩን ይክፈልን፣ ደግሞ ብድሩን ይክፈልን። ይህ ነገር እነግርሃለሁ። ብድሩን መክፈሉ ደግሞ አይቀርም። እውነት ነገር ደግሞ ይወጣል። አንተን አቢዩዝ ያደርጋል። አንተን ስትሰድባሱ አርባ ነካው እንጨት አለካሽም ነው ላይቭ ላይ ስትላት የነበረው እሱ ቪዲዮ ይወጣል። እንዳትረሳው። ምን ቦርቆ ብለህ የሰደብካት ስድብ ይወጣል። በየቀኑ የምታስለቅሳ ሶሻል ሚዲያ ላይ ይወጣል። ኢማጂን ሶሻል ሚዲያ ላይ እንደዛ እያስለቀሳት በውስጥ መልካም ያደርግላታል ብሎ ማሰብ መሞት ነው። ስለዚህ ወንድም የላትም ብለህ ከሆነ የሆነ ማኛ ወንድሟን አንተ አይደለም ዘርማን ዘርጋ እኔ እገጥማለሁ። ያንተ ቁጭራዎች ጋር እንገጥማለን። ድምጥ ማጠን ነው ሶሻል ሚዲያ ላይ ማጥፋው። በሰራው ስራ በሌላ ነገር አይደለም። በሰራው ስራ ሙሉን አውጥቼ አደባባይ ያሰጣል። ሌሎችም ወንዶች ባገኝ የገዛ የእናቴ ልጅ ላገኘው አልፋታው። ሴቶችን ተዋቸው፣ አትደብድቧቸው። ንግግር አለ ተነጋገር፣ አይመለከተኝም። በመደብደብ ደረጃ ሴት ጋር የሄድክ ጊዜ የዛ ጊዜ ከኔ ጋር እንስማ የዛ ጊዜ። ስለዚህ ይህንን ነው የምለው። ሌሎቻችሁ ሴቶች እባካችሁ ፍቅረኛ ስትይዙ ጓደኛውን እዩ፣ ቤተሰቡን እዩ፣ ምን አይነት ሰው ጋር እንደምትቀርቡ እዩ። እባካችሁ ከገባችሁበት በኋላ መከራውን አትችሉትም። ሳትገቡ በፊት የት ቦታ ነው የሚውለው፣ ምን አይነት ጓደኛ ነው ያለው የሚለውን ነገር ይህ ሴት ልጅ ከዛ በኋላ መልካም ውስጥ ትገቢያለሽ። ብሎ ጓደኞቹ ለአንቺ ህይወት መሰረቶች ናቸው። የማይረባ ዝተት ሰው ይዘሽ በኋላ ቀይረዋለሁ ብለሽ ስታለቅሺ ነው የምትይው ለማለት ፈልጌ ነው። ሰላማችሁ ይብዛ። መልካም አዳር። ይመቻቸው።